ክብር ለጌታ ይሁን። ይህ ዓመት የምን ዓመት ነው? ከጎናችሁ ንገሩታ። የመልካም ፍሬዎች ዓመታችን ነው በሉት። ይሄ ዓመት በሉት የመልካም ፍሬዎች ዓመት ነው። ክብር ለጌታ ይሁን። አሁን ከኔ ጋር ሆኑ። ይህንን ስናውጅ የመልካም ፍሬዎች ዓመት ነው ብለን መኃልየ 7:14 ላይ ያለውን ቃል አንስተን ስናውጅ ዘመኑ አልፎ የቀደመውና ያሁኑ መልካም ፍሬ ወጥቶ ለውዴ ጠብቄለታለሁ ብላ ስትናገር ሙሽሪቷ ይሄንን ስናውጅ በቤታችን በህይወታችን በመናገለግለው ህዝብ ላይ ይሄንን ስናውጅ ደመና አይተን አይደል ይዘንባል ብለን አይደል እሱ ከሆነ ታይቶን ምንም በሌለበት ነው ያወጅ ነው አይደለ? የመልካም ፍሬዎች ዓመት ነው ስንል እነዚህ መልካም ፍሬዎች የመንፈስም የሥጋ መልካም ፍሬዎች ወደ ቤተክርስቲያንና ወደ ቅዱሳን ህይወት እንዴት ይመጣል የሚለውን ላስት ዊክ አንስተናል። የመጀመሪያው ብለን ያሰብነው ሁለት ፒላሮች አሉ፣ ሁለት ቋሚ ነገሮች አሉ። ፍሬዎች ወደ ህይወታችሁ እንዲመጡ የሚታይ ነገር ወደ ህይወታችሁ እንዲመጣ ሁለት መሰረታዊ እውነቶችን መጠቀም መቻል አለባችሁ። አንደኛው እና ዋናው እምነት ሲሆን ሁለተኛው ደግሞ ኮንፌሽን ነው ወይም ደግሞ ኮንፌስ ማድረግ። መጽሐፍ ሲናገር አመንኩኝ ይልና ስለየቱ ስለ መልካም ፍሬዎቹ። ስለዚህ ምን አልኩኝ? ተናገርኩኝ። በማ ላይ? በራሴ ላይ። ወደዚህ ህይወት ወደዚህ ዓለም ወደሚታየው ዓለም የሚመጣው የትኛውም ጥሩ ነገር ወይም ደግሞ መጥፎ ነገር አስቀድሞ በማይታየው ዓለም ውስጥ ኦፕሬት የሚያደርግ ነው። ስለዚህ የማይታየው ዓለም ይለና መጽሐፍ የሚታየውን ዓለም ይመራል ይላል። ሰዎች ለማይታየው አምላክ ሲገዙ ለሚታየው ዓለም ላይ ገዢ ያደርጋቸዋል። ሰዎች ለማይታየው ዓለም ሲንበረከኩና ሲለዩ በሚታየው ፊዚካል ዓለም ላይ ቆመው ስትሪንግዛቸው ጨምሮ ፊዚካሊ ፋይናንሻሊ እያንዳንዱ ነገር ላይ አቅም እንዲኖራቸው ያደርጋል። ጴንጤ ለምንድነው በህይወት የኖረው? ለምንድነው የሚሳካለት? ለምንድነው የሚጠበቀው? ለምንድነው እድሜው የሚረዝመው ካልከኝ ለማይታየው ዓለም ውስጥ በሚሰራው ስፒሪት ነው የሚታዘዘው። እግዚአብሔር እንዲህ ይልሃል ሲል የማይታየው ዓለም ነው ይሄ የሚታየውን ጉዝ ዓለም የሚያስተዳድረው። የማይታየው ዓለም ደግሞ በሚታየው ዓለም ላይ ወደፊትም ይኖራል ወደኋላም ኖሯል። የሚታየው ዓለም ግን እያንዳንዱን ቀን ቆጥረን ነው አመቱን ጨርሰን 2019 እንደሚሆን የምናውቀው። የማይታየው ዓለም ግን ከመጀመሪያ መጨረሻውን ያውቃል። ግልጽ ነው አይደል? ስለዚህ እኛ በክርስቶስ የእግዚአብሔር ልጆች ስንሆን የማይታየው ዓለም ስርዓት የምንተዳደር በሚታየው ዓለም ስርዓት ላይ የማይታየው በእኛ የሚታይበት ነው። ግልጽ ነው አማርኛ ገብቷል? እስቲ ገባው ሰው ካልሆነ እንድደግሞ አልገባችሁም? ለማይታየው ዓለም ስርዓት ሲያዘን ስንታዘዝ የሚታየው ዓለም ስርዓት ላይ የማይታየውን አምላክ በእኛ ይገለጣል። ልጁን በኔ ሁኔታ ይገልጠዋል አለ። ልጁ የማይታየው ዓለም ነጸብራቅ ውበት ነው። በሚታየው ዓለም ላይ የሚገለጠው በተቀበሉት ነው፣ በሚያምኑት ነው፣ እንደ ግል አዳኝ ባደረጉት ነው አይደል እንዴ? ጳውሎስ ጌታ ኢየሱስ ክርስቶስን በአካል አያውቀው። በማይታየው ዓለም የሚታየው ዓለም ላይ በደማስቆ መንገድ ላይ ተገናኙ። አንተ ማን ነህ ሲለው አልፋና ኦሜጋ የማይታየው ዓለም ግን የሚታየውን መመራ ነኝ። እኔን ብትቃወመኝ አለው ፍሬያማ አትሆንም፣ መልካም ፍሬ አይኖርህም። የመውጊያውን ብረት ብትቃወም ላንተ ይብስብሃል። አገርም በዙሪያው ያሉት የሚታየው ዓለም ላይ ያሉት በዙሪያው ያሉት እሱን የሚያጅቡት ፈረስ ላይ የተቀመጡት የሮም ወታደሮች የካህናት አለቆች እያንዳንዳቸው አሉ ከነፈረሳቸው። የሱ ፈረስና እሱን የወደቀው የማይታየው ዓለም ጣለው። አይነ ስውር ሲሆን በዙሪያው ያሉት አልወደቁም። የማይታየው ዓለም መጣና የከበረ ዕቃ ሊያደርገው ስለፈለገ እሱን ጣለው። እኔ ኢየሱስ ነኝ አለ። በእኔ ብታመን አለ የዘላለም ሕይወት ታገኛለህ። አንደኛ። ሁለተኛ በምድር ላይ የኔ መልካም ፍሬ ውጤት መታያ ትሆናለህ። ሶስተኛ በገባህበት ሁሉ አንተ አይደለም መገባው እኔ ካንተ ጋር ገባለሁ አለ። ብትታሰር አብረህ ነው የምታሰረው አለ። ማን ነው አሜን የሚለኝ?
ብትሰብክ አብሬ እሰብካለሁ አለ። ብትነካ አብሬ ነው የምነካው አለ። አንተ አካባቢ የሞተ ካለ ይነሳ ካልከኝ ካፍ ጋር እሰራለሁ አለ። ሽባ ካየ ይጠርጠር ካልክ በል እንጂ አንተ እኔ ካንተ ጋር እሰራለሁ አለ። ከዚህ በለጠ ፍሬ አለ? ደግሞ አለ በእጆቼ እየሰራህ ወንጌልን በኔ ዘመን ባንተ ዘመን እኔ ባንተ የፈለኩትን እሰራለሁ። እግዚአብሔር ቤተሰቦች ለማይታየው ዓለም ሰሚት የሚያደርጉ ሰዎች የሚገዙ ሰዎች የሚታየው ዓለም ላይ ኢምፓክት አላቸው። የማይታየውን ዓለም ሁሉ ቀን የሚሰሙ ሰዎች በሚታየው ዓለም ላይ አንታታ ማንንም አያወራም እነሱ እያሉ ፍሬያማነት እንዴት እንደሚመጣ አሳየው። አንደኛ ሮሜ ምዕራፍ 12 ቁጥር 5 እንዲህ ይላል። ሮሜ ምዕራፍ 12 ቁጥር 5 እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እርስ በርሳችንም እያንዳንዳችን ደግሞ ይልና እያንዳንዳችን ደግሞ ይልና ብልቶች ነን ይላል። ደግሞ እንዲሁ ብዙ ስንሆን በክርስቶስ አንድ አካል ነን። ብዙ ነን፣ በክርስቶስ አንድ አካል ነን። ስለ ዩኒቨርስ ስላለችው ዓለም ላይ ስላለችው ቤተክርስቲያን ነው የሚናገረው። እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን። ይሄ ሁሉ ጃፓን ውስጥ፣ ቻይና ውስጥ፣ አሜሪካ ውስጥ የትም ዓለም ላይ ያለ በክርስቶስ የዳነ ሁሉ እያንዳንዱ ብዙ ሲሆን በክርስቶስ ግን ይልና አንድ ነን ይላል። ከዛስ አንድ አካል ነን። አካል ማለት ሙሉ ነው። ለምሳሌ አሜሪካ ቀኝ እግር ሊሆን ይችላል፣ አውስትራሊያ ግራ እግር ሊሆን ይችላል፣ አፍሪካ ጭንቅላት ሊሆን ይችላል። ግን እያንዳንዱ በመስቀል በክርስቶስ ሥራ የዳነ ሁሉ ሲታይ አንድ አካል ነው። በክርስቶስ። ከዛስ ደግሞ እንዲህ ይላል እርስ በርሳችሁ ደግሞ ይልና ብልቶች ናችሁ ይላል። አሁን ይሄ እጅ ይሄ ያለው ብዙ ነገር ብልት አለው። እያንዳንዱ ብልት ሲሆን አካል ግን ሙሉነት ግን ክርስቶስ። አሁን ፍሬያማነት እንዴት በህይወታችን ይመጣል ብለህ ከጠየቀኝ አካሉ ክርስቶስ ከሆነ እኛ ደግሞ አካሉ ላይ ካለን አካሉ ጤነኛ ከሆነ ብልቶቹ ጤነኛ ናቸው። ገብታችኋል? ነው በአንድ አካል ልውሰዳችሁ። የኔን አካል ውሰዱት። የኔ አካል እጅ አለው፣ እግር አለው፣ አይን አለው፣ አፍንጫ አለው። እንዲያውም በእኛ ሀገር ተረት እንደዚህ የሚያባል ኢትዮጵያ ውስጥ አፍንጫ ሲመታ ምን ያለቅሳል? ለካ አይገርምም? አካል ነው። አፍንጫውን ስትመታው ምን ያለቅሳል? ያማዋል። ልክ እንደዚሁ አካል ሁሉ ብልቶች ሁሉ ጤነኛ ሲሆኑ አካሌ ሁሉ ምን ይሆናል? ጤነኛ። ጉንፋን የሚያምህ እዚህ አካባቢ ነው፣ ሙሉ ሰውነትህን ግን ያስተኛሃል። እግርህ በመኪና ተገይጦ አንካሳ ቢሆን አካላቶቹ ሁሉ ብልቶቹ ሁሉ ምን ይላሉ? ያነክሳሉ፣ ይታመማሉ። እጅ ታሞ እግርም ጭንቅላት አፍንጫ አይንም ሆስፒታል ይተኛል። አልተኛም ማለት ይቻላል? ይቻላል? አይቻልም። ጆሮ ተቆርጦ ጆሮ እዚህ ጋር በአደጋ ደርሶብህ ተቆርጦ እግር ተራምዶ ሄዶ ካርድ አውጥቶ እጅ ከፍሎ ጆሮን ያሳክማል። ግልጽ ነው አይደል? ክርስቶስ አካል ሆኖ እኛ ብልቶቹ ሆነን አካሉ ጤነኛ ስለሆነ እኛ ደግሞ ብልቶች ስለሆንን እሱ ጋር እስካለን ድረስ ፍሬያማነት ተፈቅዶልናል። ወደፊት በደንብ እየገባችሁ እንደሚመጣ ተስፋ አደርጋለሁ። ራስህ ነግሬያቸዋለሁ። አባቴ ገበሬ ነው አለ፣ እኔ የወይን ግንድ ነኝ አለ፣ እናንተ ደግሞ ለኔ ቅርንጫፍ ናችሁ አለ። እያንዳንዱ ቅርንጫፍ ለቅጠልም ለፍሬም አያዋጣም። የሚጠበቅበት ነገር ቢኖር ከግንዱ ከሆነው ክርስቶስ ጋር መተከል ነው። አባቱ ደግሞ እግዚአብሔር ገበሬ ስለሆነ ለክርስቶስ የሚያስፈልገውን ሁሉ በመንፈስ ቅዱስ አማካኝነት ያቀርባል። ነገር ግን አለ ግንዱ ጋራ ተተክሎ ቅርንጫፉ ምን ማለት ነው? ስለኔና ስለአንተ ስለ ብልት የሚያወራው ተተክሎ ፍሬ ባያፈራ ቅጠል ብቻ ቢሆን አባቴ ገበሬ ስለሆነ
ይመጣና ፍሬ እንዲያፈራ ምን ይለዋል? ይገርዘዋል። በዚህ አጋጣሚ እቺን 2 ወር 3 ወር የሆነ ነገር ከገባባችሁ ለፍሬ ነው። ገብቶሻል? የሆነ ከመጣብህ የሆነ መቀስ ነገር መጥቶ ወይኔ ወጋኝ የሚል ካለ አዋጁ ነው፣ የአዋጁ ስራ ፍሬ እንድታፈራ። የሆኑ ሰዎች ከተነሱብህ ግድ የለህም፣ ለፍሬ ነው። ቅጠል ብቻ እንዳትሆን። አሜን በለኝ። ቅጠል ብቻ እንዳትሆን። ለዚህ ነው ጌታ ኢየሱስ ክርስቶስ ፍሬ ፈልጎባት ወደ በለሷ መጣ። እውነት ነው በለስ ናት፣ እውነት ነው በለስ ነች እኮ። አያት ፍሬ ነው ይጠበቀባት፣ ቅጠል ጠበቀባት ይላል። ከዛ ፍሬ እንደሌላት አይቶ ይላል አባታችን ገበሬ ነው፣ የተሻለ እንድናፈራና በፍሬ እንድንሞላ። እንዲያውም እንደዚህ የሚባል እንግሊዘኛ ቃል አለ። አይ ቲንክ ሰላሚት ከቲንግ የሚባል ነገር ታውቂያለሽ? ከቲንግ ታውቃላችሁ? ከቲንግ ማለት ነገርየው ሰፍቶ በስቶ እንዲያድግ ከስር ከስሩ ከቲንግ ይደረጋል፣ ይቆረጣል ከስር ከስር። ከዛስ ያው እኮ ነው፣ ያው ዛፍ እኮ ነው፣ ያው ጽጌረዳ አበባ ነው። ጽጌረዳ ብቻውን ተክለው አንድ ነው የተከልከው፣ ብድግ ብሎ ነው የሚሄደው። ከዛስ አንድ ነው የሚሰጠን። ግን ያው ጽጌረዳ አካባቢው እንዲሰፋ ከፈለግ ከቲንግ ትቆርጠዋለህ። ከታች ስትቆርጠው በጣም ከመቆረጡ የተነሳ ሰፍቶ በስቶ በብዙ ፍሬ። አየህ፣ ገበሬው በደንብ አድርጎ አትክልተኛው ገርዞታል። ፍሬያማነት ቅጠል ብቻ እንዳይሆንብህ ፍሬ እንዲወጣልህ ልትገረዝ ትችላለህ። ባህሪ ሊገረዝ ይችላል። በትምህርት ትገረዛለህ፣ በትንቢት ትገረዛለህ። በጣም ገራዥ እህቶች መካከል ገብተህ ትገረዛለህ። አምቡላንስ የሆኑ ወንድሞች ውስጥ ገብተህ ትገረዝ ትችላለህ። ልትል ትችላለህ። ለፍሬ ነው፣ ለፍሬ ነው። እሺ አንድ ነገር ልንገራችሁ። ከኔ ጋር መስቲካ የምታኝኩ እህቶች እስቲ መስቲካ የምታኝኩ እስቲ መስቲካ አኝክና ጥርስን የሚያኝከው እኔ የምታኝከው በዚህ የሥራ ሂደት ውስጥ ከዚህኛው ጥርስ ወደዚህኛው ጥርስ መስቲካውን እያገላበቅ ታኝካል። የመስቲካው ጣም እንዲደርስ ታኝካል። ይሄን ተግባር የምታከናውነው ወዲና ወዲ የምትወስደው ምላስ ናት። ሳት ብሏት በዚህ ተግባር ውስጥ በጥርስ ተገኝታ ብትነከስ እና ብደማ ከዚህ በኋላ በጥርስ እየተነከስ ውስጥ መቀመጥ አልፈልግም ግንባር ላይ ነው ብትል ፍሬያማ ትሆናለች? በሉታ ትሆናለች። ከጎን ያለውን ለፍሬያማነት አመስሎን አርፈ ተቀመጥ በሉት። ብትነከስም በሉት ኢየሱስ ይሻልሃል። ብትነከሽም በሏት ቸርች ይሻልሻል። ይሄ ቸርች አትበይ፣ እየተነከሽ ተቀመጭ፣ ትድኛለሽ፣ ፍሬያማ ትሆኛለሽ። አሁን ለምሳሌ እኔ አይን ህመም የለብኝም፣ መነጽር ስለምወድድ የማደርገው። አሁን ይሄ መነጽር አደረኩት። ይሄ መነጽር ሳደርገው ይሄ መነጽር የተሸከመው ይሄ ቀጥ ያለው አፍንጫዬ ነው። ምን ነው አላለም እንዴ? ይሄ ቀጥ ያለው አፍንጫዬ እዚህ ጋር ሲሸከመው ጀርባ ደግሞ እዚህ ጋር ላይ ጆሮ የተሸክመውታል። ተጠቃሚ የምትሆነው ፍሬያማ የምትሆነው ግን አይን ናት። ከፀሐይ ከተለያየ ከአቧራ ማን ትጠቀማለች? አይን ትጠቀማለች። አሁን መፈንቅለ መንግስት እናርግ ብለው አፍንጫና ጆሮ ቢስማሙስ እስከ መቼ እኛ ተሸክመን ይህንን መነጽር እንቀጥላለን? እስከ መቼ ነው እኛ ላብላብ እስኪለን ድረስ የምንቀጥለው በእንደዚህ አይነት ጉዳይ ቢሉ ይቻላል? ተቻለ እንበል። አንቺ መነጽር፣ አንቺ አይን በመነጽር ልትሄጂ ከዚህ በኋላ አይገባም። እኔ እንዲህ ወደ ታች መሆን አልፈልግም፣ ተዘቅዝቄ ወደ ላይ መሆን ነው የምፈልገው ብትል አፍንጫው ላይ መነጽር መቀመጥ ስለማይችል ቀጥታ አፍንጫ ወደ ላይ ቢገለበጥ በሁለቱ መፈንቅለ መንግስት ምክንያት ዝናብ ቀጥታ ይመጣል። አካሉ ይታመማል አይታመምም? ስለዚህ ስነ ስርዓቷን አድርጋ ለፍሬያማነት ማገልገል አለባት። አይን ጤነኛ ከሆነ አካል ሁሉ ምን ይሆናል? አይን ከታመመ ግን አካል ሁሉ ምን ይሆናል? ከጎን ያለው ሰው ነካ አድርገውና አርፈ ተቀመጥ። የምትጠቅመው በሉት እግዚአብሔር ያስቀመጠ ጋ ነው። ባይመችም መፈንቅለ መንግስት አታካሂድ፣ አርፈ ቁጭ በሉት። ግልጽ ነው አይደለ? በቃ እኛ መነጽር ልንሸከም እንችላለን። ለአይን ጥቅም ልትሸከሚ ትችያለሽ። እኔ እስከ መቼ ነው የምጸልይልሽ አንቺ አትበይ። በቃ ልትሸከሚ ትችያለሽ። እድሜ ልክሽን ልትሸከሚ ትችያለሽ።
ግን እሷን በመሸከምሽ አይክፋሽ። እግርሽ ጤነኛ እየሆነ ነው። እኔም በመሸከም አትጥላ። እስከ መቼ ነው የምታገሰው አትበል። እስከ በቃ አማራጭ ነው። አይን ከሆንኩኝ እኔ መሸከም ነው ያለብህ። ላብህን እየጠረክ ኢየሱስ ጌታ ነው። እንዲህ እያደረክ ያለ አማራጭ ወጥተህ እንድገባ ምን ማድረግ ነው ያለብህ? እስከ መቼ ነው እኔ ከሷ ጋር ማገለግለው? ላብህን እየጠረክ ይልሃል አንተ ነህ እንዴ። ለምን ካልከኝ ፍሬያማ እንድትሆን። እቺ መነጽር መታ እዚህ ጋር ተቀምጣ በሰላም ነድቼ ወጥቼ ስራዬ ሰርቼ አንብቤባት መጥቼ እንዳገለግል ለሰዎች እንድጠቅም መናፍስት እንዲወጣ ሰዎች እንዲፈወሱ እንዲጽናኑ የሆነው በዚህ መነጽር ከሆነ አፍንጫና ጆሮ እዚህ ቤት ያላችሁ ገብተዋል። አፍንጫና ጆሮ እዚህ በቃ መሸከም ነው ያለብህ። አንተ ምንድነው ካልከኝ አትቀይረውም፣ ተሸካሚ ነህ። ክብርህ እዛ ውስጥ ነው። ክብርህ እዛ ውስጥ ነው። እንደው መጽናት ነው ያለብህ። እኔ አፍንጫ የ$2000 የ$3000 መነጽር ነው ቦስ የሚባል የምሸከመው ብለህ ፕራውድ ነው ማድረግ ያለብህ። ተሸካሚ ነኝ ማለት የለብህም። እኔ ማን እንደሆንኩ ታውቃለህ ብለህ ራስህ ያለህበትን ቦታ ያኔ ፍሬያማነት ይመጣል። አንድ ጸሎት ልጸልይ። በጌታ በኢየሱስ ክርስቶስ ስም የፍሬያማነት ዓመታችሁ ስለሆነ ወደ ግራም ወደ ቀኝም ሳትሉ ባላችሁበት ቦታ ፍሬ አፍሩ። እግዚአብሔር ከሰማይ በጀት ሲለቅ ስፍራ አትልቀቁ። ባላችሁበት ቦታ እግዚአብሔር ይስጣችሁ። ስለዚህ ይሄንን ማመን መቻል አለብን። የመልካም ፍሬዎች ዓመት ነው ስንል እንደ ብልቶች መሆናችንን አውቀን ተሰካክተን አንዳችን ለአንዳችን ጠቃሚ እንደሆንን ተገንዝበን አንዳችን ለአንዳችን ረዳት መሆናችንን አውቀን በተቻለን አቅም ከሰዎች ሁሉ ጋር በሰላም እየኖርን አካሉ ላይ ያለውን ምንጭ አካሉ ላይ ያለውን ውበት ወደኛ መውጣት አለበት። አሜን። ሁለተኛ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 እንዲህ ይነበባል። በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት የእነርሱና የኛ ጌታ የሆነው የጌታችን የኢየሱስ ክርስቶስ ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ምን ለመሆን ለተጠሩት ቅዱሳን ለመሆን ለተጠሩት ለማ ቤተክርስቲያን በቆሮንቶስ ላለችው ለእግዚአብሔር ቤተክርስቲያን በክርስቶስ ለተቀደሱት እንዴት ነው ፍሬያማ ምን ሆነው? ስለተቀደስን። አሜን ነው። ባለፈው ሳምንት አንድ ነገር ጀምሬላችሁ ነበረ ስለ ቅድስናና ስለ ጽድቅ። በጣም ብዙ ሰዎች ሚስ አንደርስታንዲንግ ውስጥ ይገባሉ። አንድ ሁለት እንገራችሁ፣ ወደኔ ተመልከቱ። ክርስቶስ ኢየሱስ በእኛ ስፍራ ነው የተሰቀለው፣ በእኛ ፋንታ ነው የተሰቀለው። በመስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያለምን ሁሉ ኃጢአት ይዞ ነው የተሰቀለው። ያንዳንዶችን ይዞ አይደለም የተሰቀለው። የጥሩ ራር ፋሚሊዎችን ይዞ አይደለም። የፍጥረትን በደል መተላለፍ ኃጢአት በእኛ ቦታ ነው እሱ የሆነው። እሱ በእኛ ቦታ ከሆነ ሞታችንን ከወሰደ፣ ግማናችንን ከወሰደ፣ ኃጢአታችንን ከወሰደ፣ ክፋታችንን ከወሰደ፣ አለመከናወናችንን ከወሰደ፣ ድካማችንን ከወሰደ፣ ሞታችንን ከወሰደ፣ እኛ ደግሞ በሱ ቦታ ህይወትን ከወሰድን መስቀል ላይ ተቀይረናል። ዓለምን በክርስቶስ ካስታረቀ እሱም በእኛ ስፍራ ኃጢአት ካደረገው እኛን ደግሞ በሱ ስፍራ ጻድቅ አድርጎናል። ጽድቃችን የተሻለ ሰው ውጤት አይደለም። ጽድቃችን የክርስቶስ ጽድቅ ነው። ምን ማለት ነው? የማይሻሻል ነው፣ የማይለወጥ ነው። ለምን? እርግማንን ሁሉ የዓለምን እርግማን በላዩ ላይ ያደረገበት። ከዛስ ፊቱን አዞረ አብ። ሊያረካው የሚችል ሌላ ፍጥረት ስለሌለ፣ የሰው ልጆችን በፍሬና በክብር ለመሙላት የሚችል ሌላ ስለሌለ፣ ሰዎች ደግሞ በመልካም ፍሬና በመልካም ነገር መሞላት ስለማይችሉ አንድ ልጁን ከሰማይ ልኮ የሰው ልጆችን በደል መተላለፍ ኃጢአት በልጁ ላይ አኑሮ በእኛ ቦታ እሱ ተሰቅሎ በእኛ ቦታ ተረግሞ በእኛ ቦታ ተገርፎ በእኛ ቦታ ተተፍቶበት እርግማናችንን ኃጢአታችንን እያንዳንዱን ሁሉ ወስዶ የሱን መልካም ነገር ሁሉ ለኔ ሰጠኝ። አሜን ያለ ብቻ ይሁንለት። ለምን ነው ፍሬያማ መሆኑ ብለህ ካልከኝ የሱ ጽድቅ በእኔ ይቆጠራል። እዚህ መጽሐፍ ሲናገር እንደዚህ ይላል፣
ለእግዚአብሔር ቤተክርስቲያን በክርስቶስ ለተቀደሱት በክርስቶስ ተቀድሻለሁ። ወደፊት አሁን ተቀድሻለሁ። ለምን? ስለጸደቅኩ። በእኔ የሚቆጠር ህይወት የለም፣ በሱ በእኔ ይቆጠርልኛል። እኔ ላይ የምትቆጥረው ካለ እሱ የሰራው እንጂ እኔ የሰራሁት አይደለም። ልጅ ያደረገኝ ተቀያይረን። ክብር ለጌታ ይሁን። ሞቴ ተወስዷል የሚል ጮኸ አሜን ይበል። ጸድቅ ያለው የሚል ጮኸ አሜን ይበል። የእግዚአብሔር ጽድቅ ክርስቶስ ነው። ክርስቶስ ያለው ደግሞ ህይወት ያለው ነው። የተሰጠኝ የእግዚአብሔር ጽድቅ ነው። ያ ጽድቅ ተቀባይነት እንዳገኝ አድርጎኛል። ለምን? ለመልካም ፍሬ። ለምን? ለብርታት። ለምን? ለስኬት። ለምን? ለፈውስ። ለምን? በዚህ ምድር 100 እጥፍ እንዳፈራ። ለምን? እርግማኔን ሁሉ፣ ፍሬቢስነቴን ሁሉ፣ ድካሜን ሁሉ ማንም እንዳይኮንነኝ ክርስቶስ ለአንዴና ለመጨረሻ ጊዜ ይዞት ሄደዋል። አዲስ ኃጢአት የለም፣ አዲስ ርኩሰት፣ አዲስ ክፋት፣ አዲስ አመንዘረኝነት የለም። የነበረ ያለ ነው። ይሄንን ነው ፍሬ እንዳላፈራ ያደረገኝን ነገር በኃይሌ፣ በብርታቴ፣ በጾም ጸሎቴ፣ በጉልበቴ፣ በአገልግሎቴ ላነሳው አልችልም። አይደለም በዚህ 70-80 ዓመት የ2-3 ሰዎች እድሜ ቢሰጠኝና በዚህ ምድር ላይ ብኖር የሚያረካ ጽድቅ ላመጣ አልችልም። ይሄ ከዘመናት በፊት ታይቶ እንደማይሆን ሲታወቅ ስለ ሰው ልጆች ቤዛነት አንድ ያለው አንድ ሰጠ። ከዛ መጣና 2 ያለው ደግሞ አንድ ይስጣል። አይ አንድ አይደለም የተጠየቀው፣ 2 ኖሮ ነው አንድ ሰጥ የተባለው። እሱስ አንድ ኖሮት አንድ ልጅ ሰጠ። አሁን አብ እኔን ሲያየኝ ክርስቶስን ያየዋል። አብ ከሰማይ እኔን ሲያየኝ ክርስቶስን ያየዋል። ምን ብሎ እንደሚያል ነገር እርግማኑ የተወሰደለት፣ አመጻው የተወሰደለት፣ ድካሙ የተወሰደለት፣ ክፋቱ የተወሰደለት፣ ጨለማው የተወሰደለት ይሄ ሰው የተወደደ ነው ይላል። ለምን እንደዛ እንደሚል ታውቃለህ? የምወደው ልጄ እሱ ነው፣ እሱን ስሙት ብሎ ሰማውታ። እሷ እንኳን እናቱ እንኳን እሱን ስሙት ነው ያለችው፣ ብልጥናት። እሷም እሱን ሰምታው ነው በህይወት የኖረችው። ከዛኛም ደግሞ መንፈስ ቅዱስ መሰከረልን፣ እሱን ስሙት አለ፣ እሱን ሰማ። በህይወት የሚኖር ቢኖር እሱን የሰማ ነው በህይወት የሚኖር። ስለዚህ አሁን እንዴት እንሆን? ለፍሬያማነት እንዴት ኮንፌስ እናደርጋለን? እኔ በክርስቶስ የእግዚአብሔር ጽድቅ ነኝ። ድርገማው ቀጃችሁን አንሱ፣ ጩና ከኔ ጋር እኔ በሉ በክርስቶስ የእግዚአብሔር ጽድቅ ነኝ። እኔ በክርስቶስ አዲስ ፍጥረት ነኝ። አዲስ ፍጥረት ነኝ። አሮጌ ነገር በህይወቴ አቅም የለውም፣ አይሰራም። ጩና እኔ የእግዚአብሔር ቃል ነሻለኝ ነኝ። የእግዚአብሔር ቃል ጸድቀሃል ብሎኛል። ጸድቄአለሁ። ሃሌሉያ። ይሄ ነው እውነታው። ቀጥሎ እንደዚህ ይላል፣ በጣም የሚገርም እኮ ነው። በክርስቶስ ለተቀደሱት ካለ በኋላ እነርሱና እኛ የጌታ የሆነው የኢየሱስ ክርስቶስ ስም በየስፍራው ከሚጠሩት ሁሉ ጋር፣ እዚህ ብቻ አይደለም ሌላ ቸርችም ከሚጠሩት ሁሉ ማህበር ጋራ ቅዱሳን ለመሆን ተጠርተናል። ኮሊንግ ነው አለ። ይሄ ጥሪ ነው አለ። እባክህ ንገርልኝ፣ የተጠራሹ በሏት በክርስቶስ ነው። የጠራሽ ለቅዱሳን ነው። ተቀድሰሻል። የእግዚአብሔር መንፈስ ባንቺ ላይ አለ። እሱ መንፈስ ይሰራብሻል፣ ፍሬያማ ያረግሻል። እርግማንን ዛሬውኑ ይሰብረዋል። ድካምን ከቤትሽ ያነሳዋል። አለመከናወንን ከህይወትሽ ያነሳዋል። የእግዚአብሔር ቃል ከገጠመህ ችግር በላይ ነው። የእግዚአብሔር ቃል በለው ይነቅላል፣ ይተክላል፣ ይቀይራል። ዘመድ ይሆናል፣ ሰው ይሆናል፣ ስኬት ይሆናል፣ ፈውስ ይሆናል፣ ኃይል ይሆናል፣ ብርታት ይሆናል። አንድ ሰው አሜን ብሎ ይወሰደው።
ክብር ለጌታ ይሁን። አምነዋል። ቃሉ ሰው ጠበቃ ሲሆን አይቼዋለሁ። ሲዋጋልኝ አይቼዋለሁ። ሲሸፍነኝ አይቼዋለሁ። ከቀስተኞች ሲያስመልጥ አይቼዋለሁ። ከደጋሚዎች ሲያስኬድ አይቼዋለሁ። ሲባርክ አይቼዋለሁ። በሕይወት ሲያኖር አያለሁ። ሲከለክለኝ አይቻለሁ። ሲከፍትልኝ አይቻለሁ። የእግዚአብሔር መንፈስ ይረዳሃል። አንድ ሰው ቤት እኔ እንዲያምናለሁ ይሄ ዓመት ቀጥ ብሎ ነው የኔ ቃል የሚሰራ። የእግዚአብሔር ቃል ይሰራል። የምናገረው ቃል ይሰራል። እዚህ ነው በአፍ አለ ቃሌን አኖሬያለሁ። ከዛስ ትነቅላለህ፣ ከዛ ትተክላለህ፣ ደግሞ ታሳምራለህ። የእግዚአብሔር ቃል ሁሉን ይችላል። ለምን በየስፍራ ሁሉ እኔ እግዚአብሔር ምስክሬ ነው የምነግርህ። ሰፈር ቀይረህ አይደለም አገር ብትቀይር ይሳካልሃል። ይሄ ቃል ይሰራልሃል። በየስፍራ ሁሉ ቅዱሳን ልትባይ ተጠርተሻል። ይሄን ቃል አያጥፈው። እንደ ሰው አይደለም። እሱ መጋቢ አይደለም እኮ እሱ ነብይ አይደለም፣ አምላክ ነው። የከፈለልህ ስለሚበልጥ የተናገረው ይበልጣል። ምናልባት በተለያየ ህይወት ውስጥ የምታልፉ ሰዎች ህይወታችሁ አንዳንዴ እንደዚህ የእናንተ ህይወት እንዲና እንዲሆን እንጂ የሱ ህይወት እኮ እንዲና እንዲያሉ ታምኖሽ ነው የጠራሽ። ያንቺን ህይወት ታምኖ አይደለም። እርግጥ ነው እኔ ያለ የመጣሁት መድኃኒት ለሚያስፈልጋቸው ለደካሞች ነው አለ። ለበረቱማ መቻል እኔ መድኃኒት ያስፈልገኛል። አንድም ቀን መቆም በኔ እንደሆነ አላስብም በሱ እንጂ እየተረዳው ይሻገራለሁ። ከወደኩበት እነሳለሁ። ሞቷል ሲሉ በህይወት እኖራለሁ። ጠፉ ሲባል እንበሳለን። ክብር ለመንፈስ ቅዱስ ይሁን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እዛው ላይ ነገር ግን እንዴት ነው ፍሬያማ ምን ሆነው? እንዲህ ይላል፣ ነገር ግን የሚመካ በእግዚአብሔር ይመካ። ፍሬያማ ለመሆን ስለምመካ ትምክህቴ ጉልበቴ አይደለምና ልምምዴ አይደለምና አሁን ልምምድም የለኝ ትምክህትም የለኝ ለስኬቶቼ የምጠራው ወዳጅና ዘመድ የምተማመንበት የምመካበት ማንም የለም። ግን አንድ አለ፣ ቢመኩት የሚያስመካ ቢጠሩት የሚመልስ የደሃ አደግ አባት የሆነ የሚመካ በእግዚአብሔር ይመካ። ይሄ ትምክቱ የሆነለት፣ ይሄ ብርታቱ የሆነለት፣ ይሄ ዓለሙ የሆነለት እግዚአብሔር ትምክቱ ያደረገው ይባርከኛል፣ ይረዳኛል፣ ያከብረኛል፣ ሕይወቴን በፍሬ ይሞላዋል፣ በመንፈስም በስጋ መባረካለሁ፣ ለብዙዎች በረከት ሆናለሁ። ለዚህ የማሳየው የምጠራው የምገልጠው አንድ አለ፣ እሱም እግዚአብሔር ይባላል። የሚመካ በእግዚአብሔር ይመካ። እቺ ቤተክርስቲያን የፍሬ ዓመት ነው ብለን ስናውጅ ማንን ተመክተን ነው? ልናገርብህ። በቃ ሌላ የለንም እኮ። የምትጠሩት ሌላ አለ። ለስኬታችሁ ጣልቃ የምታስገቡት አለ። እርዳታን ከሰማይ ከተራሮች ፈለኩኝ የለም አለ። አይኖቼን ወደ ተራሮች አነሳው፣ እርዳታን ፈለኩ የለም። የሚረዳ የለም፣ የሚያግዝ የለም። አንድ ግን አለ። ይሄን አምኜ ልናገርባችሁ። ይሄ ዓመት አይመሽባችሁም። ይሄ ዓመት ኑሯችሁ በፍሬ ይሞላል። ከአደጋ ታመልጣላችሁ፣ ከቀስት ታመልጣላችሁ። የሚዳሰስ ነገር እጃችሁ ይመጣል። የሚመካ በእግዚአብሔር ይመካነት። እሱን ጠራሁት በኢየሱስ። ለምንድን ነው እስከ ዛሬ በፍሬ ያልተሞላ ነው ካልክ ራስን ታያለህ። አይኖ ትምህርቴ ነው፣ አንድ ማስተርስ ጣል አድርጌበታለሁ፣ ኮኔክሽን አለኝ ምናምን ልትል ትችላለህ። አየህ ስኬቶች ውስጥ ያራዳል። እኔ እኮ ፒያሳ ልጅ ነኝ ትላለህ። እኔ ወለጋ፣ እኔ ለቀምት ትላለህ። እኔ እንደ ጭሱ አራዳው ትላለህ። አየህ የምትመካበት ነገር አለ። እስከ ዛሬ በፍሬ ያልተሞላበት ምክንያት ታክቲክ ነው። አሁን ግን እንደማይሰራ አምነሃል። እኔ አምኛለሁ። እኛም አንዳንዱ በመንፈሳዊ ህይወቱ ይመካል። ቀጥለህ እንድትቀጥል የሚመካ በጸሎቴ አልመካም፣ በብርታቴ አልመካም፣ በሆነ ነገር አልመካም። ለስኬቶቼ የምመካው ግን አንድ አለ፣ እሱም እግዚአብሔር ይባላል። የሚመካ በእግዚአብሔር ይመካ። ኢትዮጵያ በእግዚአብሔር ትመካለች። መሪዎቿ በእግዚአብሔር ይመካሉ። ኃይላቸው እግዚአብሔር ነው። ብርታታችን እግዚአብሔር ነው። የኢትዮጵያ ክንድ እግዚአብሔር ነው። የኑሮዋ ክንድ እግዚአብሔር ነው። የብለሲንጓ ክንድ እግዚአብሔር ነው። ሩቅ የሆነውን ቅርብ ያደርገዋል። ጨለማውን ከቀኑ 6 ሰዓት ያደርገዋል። ቀጥሎ እንደዚህ ይላል፣
ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ በጣም ብዙ ነው እናንተ የተደረገው ነው የሚናገረው ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ለምንድነው ፍሬያማነት? ለምንድነው ማልከለከለው? ቤዛነት፣ ጽድቅ፣ መልካምነት ተደርጌያለሁ። እሺ አንድ ሰው ተደርጌያለሁ፣ ጽድቅ ተደርጌያለሁ፣ ቤዛነት ተደርጌያለሁ፣ ቅድስናም ተደርጌያለሁ፣ በክርስቶስ ሆኛለሁ። ወደፊት ለመሆን የምታስቡ ካላችሁ ምንም ማድረግ አንችልም። እናንተ ሕጋዊ መብታችሁ ነው። መጽሐፍ ቅዱስ ግን እንደተጻፈው ዘንድ ይልና ከእግዚአብሔር ዘንድ አንደኛ ጥበብ ተደርገናል። የእግዚአብሔር ጥበብ አንተ ላይ ትሰራለች። የላይኛይቱን ጥበብ ተጠቀሚ። የላይኛይቱን ጥበብ የሚመስል ጥበብ ግን ሞት አለበት። የሰው ጥበብ ድካም ነው። የብዙ ሰዎች ሪሰርች ውጤት ሊሆንም ላይሆንም ይችላል። የእግዚአብሔር ጥበብ የማጥበብ አባቶቻችሁ በፍሬ የተሞሉት የእግዚአብሔርን ጥበብ ተጠቅመው ይህን ልንገራ። በእድሜ እኩያ ነበራችሁ ካንተ ጋር ያኔ ይስሐቅ እናንተ ይሄ ሲሆን አሁን ምነግርህ ሲሆን በእድሜ እኩያ ናችሁ። ምክንያቱም ይስሐቅ ያገባው በ40 ዓመቱ ነው፣ የወለደው በ60 ዓመቱ ነው። 20 ዓመት መሃን ነበሩ። በሜሬጃቸው ውስጥ 20 ዓመት መሃን ነበሩ። እና አንድ ቀን በአባቱ ዘመን እንደነበረው በይስሐቅ ዘመን ረሃብ መጣ እና አባቱ ያኔ ወደ ግብጽ እየወረደ ነበር ረሃቡን የሚታገሰው። እግዚአብሔር አሁን መጣና እንደዚህ ያለው እነዚህ ከተማው ህዝብ ወዴት ሄደ ያለው? ወደ ግብጽ ሄደዋል። ለምን ሄዱ? ረሃብ ነው። እኔ ምን ሄድ ነው? አንተ አትሄዳለህ። የላይኛው ጥበብ እዚህ አርጊ ድፍት ልታረገኝ ነው። ማን እንደፍቼ አውቃለሁ እኔ ማን እንደፍቼ ጥበቤን ግን ስማል። እሺ ስለው በደረቅ ምድር ላይ ዘርዝራል። የማጥበብ ይሄ ላንተ ቤት ይሆናል። የሚያነሳውን ያነሳልሃል። ነገር የሚገለውን ይገልልሃል። የሚነቅለውን ይነቅላል። የሚወስደውን ይወስዳል። ባዶ ካደረገ በኋላ አንተ ትዘራለህ። እነሱ ሳይመጡ አንተ ታጭዳለህ። ይሄ ነው በአንተ ቤት የሚሆነው። ልናገርባችኋ አታኩ ባራሃዳ ጄሳ አጂያላ ቪያሳ እንዴት እንደሆነ አታቂም። ፍሬያማነት የምትሆኙ በእግዚአብሔር ጥበብ በማጥበብ ድገሞ በማጥበብ የሚመካ በማን ይመካል? በጥበቡ ይመካል፣ በእውቀቱ ይመካል፣ በጸሎቱ ይመካል። የሚመካ በማን ይመካ? እንድትጠቀም የተፈቀደልህ አንድ አይዲ ካርድ አለ። ያ አይዲ ካርድ የእግዚአብሔር ጥበብ ይባላል። ለምን ልብ እንደደከመ ታውቃለህ? ይሄ ነገር የሚለው ይሄ ሰውዬ ቀይ ልጅ የሚለው ነገር ይሆነን ለምን ልብ እንደሚደክም ታውቃለህ? አትጠቀም አይዲ ካርዱ። የእግዚአብሔር ጥበብ አትጠቀም። ይሄ ሩዝ የሚያክለው ጭንቅላትን የሚያስበው እዚህ ድረስ አንድ ሲደመር አንድ ነው የምትለው። እኔ ደግሞ እሱ አያዋጣም። የምጠቀመው አንድ አለ፣ የእግዚአብሔር ጥበብ። ለምሳሌ እስቲ አስብ፣ በጌታ በኢየሱስ ይሄም አንድ ሰው ላይ ይሆናል። አንተ ማንበብ መጻፍ የማይችል እኮ እዚህ ቤት የለም። ይችላል ሁሉም ሰው። ጴጥሮስ እኮ ማንበብ መጻፍ አይችልም። መጣና የእግዚአብሔር ጥበብ ለምድሪቱ አንደኛ ሐዋርያ ያደርጋለሁ አለ። መጽሐፍ ትጽፋለህ አለው። እንዴት ይባላል? እኔ ነው እንዴት የምባለው እንጂ እግዚአብሔር እንዴት ይባላል? አረ የእግዚአብሔር ጥበብ ይሰራብሃል። ይኸውልህ ጴጥሮስን የሚያውቁት አምስቱን በአንድ ብር አሳ ሲሸጥ ነው። ሌሊቱ ሙሉ ይጠቅማል። ጠዋት ላይ አምስቱን በአንድ ብር ወገኖች የኔ አሳ አሪፍ ነው። ይሄን የሚታወቀው በጌንሳሬት ባህር አጠገብ ሌሊቱን ሙሉ አሳ ያጠጣል። ከዛ በኋላ ደግሞ ይሸጣል። አምስቱን ለአንድ ብር ከእንግዲህ በኋላ የሚል የሰማይ ጥበብ መጣ። አሳ አጥማይ ሳትሆን ሰው አጥማይ ትሆናለህ። ፍሬ አጥማይ ትሆናለህ። የክብር ሰው ትባላለህ። አረ የአንድ ሰው ስም በኢየሱስ ስም ቀየርኩት። የአንድ ሰው ቤት በኢየሱስ ስም ቀየርኩት። ታሪካችሁን በኢየሱስ ስም ቀየርኩት። ኑሯችሁ እንደዚህ አያበቃም። ያ ጥበብ በቤታችሁ ላይ ይሰራል። ያኔ ኢየሱስ መጥቷል። ዛሬ መንፈስ ቅዱስ መጥቷል። ስራችሁ በኢየሱስ ስም ይቀየራል። ይኸውልህ ከ18 እስከ
ከ18 እስከ 25 ወይንም እስከ 30 የሰው ልጆች ሐሳብ በጥናት ስማር 30-40 ጊዜ ሐሳብ ይቀይራሉ። ነጋዴ ይሆናሉ፣ ተተው ሹፌር ይሆናሉ፣ ሹፌር ተተው ሐኪም ሊሆኑ ይችላሉ፣ ሐኪም ሆኖ ነገር ሐሳብ ከ30 በኋላ ግን ሐሳብ አቀይር የጀመርከው ነው የምትጨርሰው። ሲሪየስ እድሜ ነው። ከዛ በኋላ ያዋጣም መቀየር። ጴጥሮስ እኮ ላለመቀየር መብት አለው። 33 ዓመቱ ነው። በእድሜ ኢየሱስን በ3 ዓመት ይበልጠዋል። በዚህ ስራ እኮ ነው ትዳር ያገባው። በዚህ ስራ ነው ልጆች የሚመግበው፣ ሚስት፣ ቤት፣ ኑሮ። የእግዚአብሔር ጥበብ መጣ። የጴጥሮስን የልምምዱን ጥበብ ከቀየረ ያንተን እንዴት አይቀየርም? እመኙ። ነካርገውና እመኙ። እግዚአብሔር ነው እየተናገረሽ ያለው። እድሜሽ እንደዚህ አያልቅም። የእግዚአብሔር ጥበብ በያት እንዲሰራብሽ ፍቀጂ በያት። ቀጥሎ እንደዚህ ይላል። አያዳ ቬጋዳ ሳፕራዶ ዳባስ ቀጥሎ ጽድቅና ቅድስና ተደርገናል ይላል። ይላችሁ ቅድስና ተቀባይነት ነው። ነይ ቤቴ እኔን ለጊዜው እንደ እግዚአብሔር ወሰዱኝ። እንደ እግዚአብሔር አሁን እኔ እሷን ተቀበልኳት እና እንደዚህ አልኩ። አሁን እሷን ስቀበላት ማዕከል ላይ በክርስቶስ ነው ተቀበልኳትና ልጅ አረኳት። ልጄ ላይ ያለውን ሙሉ ለሙሉ ጽድቅ ሰጠኋት። ከዛ እንደዚህ አልኩ፣ የኔ ሆነውን ሁሉ እኔን የማይቀበላለ እግዚአብሔር የማይቀበላለ ይሄ ሁሉ ይቀበልሽ አልኳት። አሁን አልቀበልም የሚል አለ? እሷ ካልፈለገች በስተቀር። እዚህ ነው ጳውሎስ እኔ አለ ሁሉ የኔ ነው አለ፣ እኔ ግን የሁሉ መርጬ ነው ብለዋል። ለምን? የአብ የሆነው ሁሉ የኔ ነው አለ፣ እኔ ግን ለሁሉ ማለት ነው። አንዳንድ ክፋት ስላለበት አልፈልገውም ማለት። አሁን እኔ ስለተቀበልኳት አንተ እዚህ ቤት ውስጥ አለመቀበላችን ዛሬ ቆሙት እዚህ ጋር እኔ ተቀብያቸው እኔ ባልፈቅድ እኔ ባልሰማቸው ኖሮ እናንተ ሰማችሁ። እሱ ብቻ አይደለም፣ እኔ ስቀበል አብን ተቀበላቸው። ለምን? እኔ ጋር ነው ኃላፊነቱ ያለው። የፈታኸውን እፈታለሁ፣ መሪ ነኝ። ይኸውልህ እግዚአብሔር ጽድቅ ካደረገ የማይቀበል የለም። ግልጽ ነው አይደል? እሺ ቀንጃችሁን አንሱ። የእግዚአብሔር የሆነ መልካም ነገር እጃችሁ ላይ ይምጣ። የእግዚአብሔር ጽድቅ በእናንተ ስለሚታይ በሮች ይከፈቱ። አረፍ በይ። እሺ ይሄን ስሙ። የእግዚአብሔር ጽድቅ የሆነው ጴጥሮስ ታሰረ። ሰው ያዘውና እንደዚህ አሰረው። የፖለቲካ እስር ቤት ውስጥ ወስደው ከተቱት። የማንን ጽድቅ? የእግዚአብሔርን ጽድቅ ወስደው ከሰሩ። ከዛ ሰማይ ሲያይ እሱን የሚመስል ልጅ በሆነ ነገር ውስጥ ታስሯል። ኢሚዲየትሊ ሰማይ ተንቀሳቀሰ። መልአኩን ላከና ቁልፍ የለውም እኮ መልአክ፣ ለሁሉ ለሱ ክፍት ነው። ለጻድቅ ሁሉ ክፍት ነው። ይሄን ጽድቅ ይሄን ተቀባይነት አምነህ ከተናገርክ በህይወት ላይ ካሰራ እንዲህ ያለ መጽሐፍ ሲናገር እና ካረገውና ተነስ፣ ወገብህን ታጠቅ፣ ጫማህን አርግ፣ ተከተለኛል። አየህ ጽድቅ ለጽድቅ ይግባባል። ለምን እንዴት አላለው ይባላል እንዴ? አይባል። መልስ የለው። ለሰው ማይቻል የሚመካ ቢሆን በጻፍ እንዴት ታውቃለህ? በሩ የመጨረሻው ነው እኮ የተከፈተው፣ ሌላውስ አልተከፈተም። እስካሁን ጭንቅላትህን ሊያዞርህ ይችላል። እኔም አልዞረብኝም፣ ማምኜ ነው። አንዳንዱ ነገር እመነው ማመን እንጂ መመራመር አይጠበቅብህም። በሩ ሳይከፈት ነው መልአኩና ጴጥሮስ ሲወጡት። እንዴት? ለጻድቅ ሁሉ ይቻላል። በመጨረሻ ልንገራችሁና ልጨርስ። አሜን ነው። ይህን ስነግራችሁ በጣም በደስታ እንደ ሰበር ዜና ነው። እንደ ሰበር ዜና ይህ ዓመት ራሳችሁን ለራሳችሁ ሰርፕራይዝ እስከምትሆኑ ድረስ በፍሬ ትሞላላችሁ።
በጣም በእርግጠኝነት ነው ነገራችሁ። በፍሬ ትሞላለህ። አምናው ዘንድሮ አይደገምም። ለምን መሰለህ? ትመካለህ። በጣም ነው የምትመካው። ምን ሆነ ነው ደረትን ገልበጣ አድርገህ ከፊት ቀና ብለህ የምትሄደው? ሆድን ሰባ አድርገህ ደረት የሚመካ ምንም ነገር ነው የሚመጣ እኔን አይደለም የሚያሳየው ሰጪውን ነው። የለማ አሜን ነው። አሜን ነው ወይ? ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያለን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።